ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርዕስቶቹን በሰሜን ወሎ ዞን ሀብሩ ወረዳ በተከሰተ የእሳት አደጋ ከ50 በላይ ቤቶችና አንድ መስጊድ መውደሙ ተገለጸ። ለምክክር ጉባኤ የተመረጡ ከ4000 በላይ ተሳታፊዎች እስከ ሐምሌ 1 ድረስ አዲስ አበባ እንዲገቡ ጥሪ ቀረበ። ፐብሊክ ትራንስፖርት አገልግሎት 150 ኤሌክትሪክ አውቶቡሶችን 8.2 ቢሊዮን ብር በሚገመት ወጪ ሊገዛ ነው። የአዲስ አበባ ገቢዎች ቢሮ ከ634 ሰራተኞችና አመራሮች ላይ እርምጃ መውሰዱን ገለጸ። በደቡብ አፍሪካ የተቀሰቀሰው ጸረ ስደተኞች ተቃውሞን ተከትሎ ከ900 በላይ ሰዎች በቁጥጥር ስር ዋሉ። በሰሜን ወሎ ዞን ሀብሩ ወረዳ በተቀሰቀሰ የእሳት አደጋ ከ50 በላይ ቤቶችና አንድ መስጊድ መውደሙ ተገለጸ። በአማራ ክልል ሰሜን ወሎ ዞን ሀብሩ ወረዳ አስተዳደር 023 ቀጅማ ቀበሌ ቀስማ ተብላ በምትጠራው ጎጥ በድንገት በተቀሰቀሰ የእሳት አደጋ ከ53 በላይ ቤቶችና በአንድ መስጊድ ላይ የመቃጠል አደጋ ደርሷል። የሀብሩ ወረዳ ኮሚኒኬሽን ሰኔ 24 2018 ባወጣው መግለጫ እስካሁን በተገኘው መረጃ መሰረት ከ54 በላይ አባወራዎችና ማወራዎች በአጠቃላይ ደግሞ ከ163 በላይ የቤተሰብ አባላት የጉዳቱ ሰለባ ሆኗል ሲል ገልጿል። ኮሚኒኬሽኑ አክሎም አደጋ የተከሰተው ሁለት ህጻናት ከአገዳ ክምር አጠገብ እሳት በማያያዝ ሲጫወቱ በተፈጠረ እሳት አደጋ ነው ብሏል። የወረዳው አስተዳደር ምክር ቤት በማህበረሰቡ ላይ የደረሰው የእሳት አደጋ ተመልክቶ ለዜጎች መደረግ ያለበትን ድጋፍ መለየት የሚያስችል አቅጣጫ እንዲያስቀምጡ የሀብሩ ወረዳ ምክትል አስተዳዳሪና ውሃና ኢነርጂ ጽሕፈት ቤት ኃላፊ አቶ ተስፋዬ ደምሌና የወረዳው የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካና ህዝብ ግንኙነት ኃላፊ አቶ ብርሃን ጌትነት ወደ ስፍራው ልኳል ብለዋል። መግለጫው ሁለቱም ኃላፊዎች አደጋው ወደ ደረሰበት ቦታ አቅንተው ጉዳቱን ተዘዋውረው ካዩ በኋላ ተጎጂዎች በአካል አግኝተው በደረሰባቸው ከፍተኛ ጉዳት እጅግ ማዘናቸውን ገልጸዋል ሲል ገልጿል። በተጨማሪም ተጎጂዎች ከዕለት ድጋፍ ጀምሮ በዘላቂነት ለማቋቋም እንዲቻል የጉዳቱን መጠን በትክክል ሊጠና የሚችል የቴክኒክ ቡድን ተዋቅሮ ወደ ስፍራው እንዲሄድ መደረጉ ጠቅሷል። የወረዳው ምክትል አስተዳዳሪ አቶ ተስፋዬ የተቋቋመው የቴክኒክ ቡድን የጀመረውን ስራ አጠናቆ ሲጨርስ ተጨማሪ መረጃዎች ይፋ እንደሚደረጉ ገልጿል። በዜጎች ላይ የደረሰው ጉዳት ለመታደግ በመንግስት በኩል ስራዎች እየተሰሩ ይገኛሉ ያሉት ኃላፊው በጎ አሳቢ ግለሰቦች፣ በጎ አድራጊ ማህበራት፣ ወጣቶች፣ የወረዳው ህዝብ፣ በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ሁሉም ግብረሰናይ ድርጅቶች ድጋፍ እንዲያደርጉ ጥሪ አስተላልፏል። ለምክክር ጉባኤ የተመረጡ ከ4000 በላይ ተሳታፊዎች እስከ ሐምሌ 1 ቀን ድረስ አዲስ አበባ እንዲገቡ ጥሪ ቀረበ። የኢትዮጵያ ሀገራዊ ምክክር ኮሚሽን ከሐምሌ 8 2018 ዓ.ም ጀምሮ ለተከታታይ 3 ሳምንታት የምክክር ጉባኤውን በአዲስ አበባ ከተማ ሊያካሄድ መሆኑን አስታውቋል። የኮሚሽኑ ቃል አቀባይ አቶ ጥበቡ ታደሰ ለምክክር ጉባኤው ዲያስፖራውን ጨምሮ የተመረጡ ወይም የተለዩ ከ4000 በላይ ተሳታፊዎች እስከ ሐምሌ 1 ቀን ድረስ አዲስ አበባ እንዲገቡ ጥሪ እየተደረገ መሆኑን ተናግረዋል። ለጉባኤው የሚያስፈልጉ ወሳኝ ቅድመ ዝግጅቶች በሙሉ መጠናቀቃቸውን አስታውቀዋል። የቅድመ ዝግጅት ስራዎች ሰፊ ቢሆኑም በዋናነት በሁለት አበይት ጉዳዮች ላይ እንደሚከናወኑ አንስተው የመጀመሪያው በቀጥታ የምክክሩ ሂደት ጋር የተያያዘ ሲሆን በሁለተኛው ደግሞ ለተሳታፊዎች ምቹ ሁኔታውን ከመፍጠርና ከሎጂስቲክስ ጋር የተያያዘ መሆኑን ገልጸዋል። በቀጥታ ከምክክሩ ጋር በተያያዘ በተከናወኑ አበይት ተግባራት ውስጥም በምክክር ጉባኤው ላይ በአመቻችነት የሚያገለግሉ ወይም የሚሰሩ ባለሙያዎችን የማሰልጠንና ዝግጁ የማድረግ ስራ የውጭ ባለሙያዎችን ጭምር በማሳተፍ መጠናቀቁን ጠቁመዋል። ፐብሊክ ትራንስፖርት አገልግሎት ከ150 የኤሌክትሪክ አውቶቡሶችን 8.2 ቢሊዮን ብር በሚገመት ወጪ ሊገዛ ነው። ፐብሊክ ትራንስፖርት አገልግሎት ለከተማ ትራንስፖርት አገልግሎትና ድንበር የሚጋሩ የጎረቤት ሀገራት ጋር ወደፊት ለሚጀመረው የየብስ ትራንስፖርት ይውላሉ ያሏቸውን 150 ዘመናዊ ኤሌክትሪክ አውቶቡሶችን ለመግዛት ማቀዱን አስታውቋል። አሁን ባለው ገበያ የአንድ አውቶቡስ ዋጋ 55 ሚሊዮን ብር አካባቢ ይገመታልም ተብሏል። የተቋሙ ተጠባባቂ ዋና ዳይሬክተር አቶ ታዲዮስ ሌራ ግዢውን ለመፈጸም በማኔጅመንት ደረጃ ውሳኔ ተላልፏል ሲል ተናግረዋል። የማኔጅመንት ውሳኔ በቀጣይ በቦርድ ይጸድቃል ተብሎ እንደሚጠበቅ ገልጸዋል። እቅዱ ወደ ተግባር ለመቀየር የተለያዩ ቅድመ ዝግጅቶች እየተከናወኑ እንደሆነ አስረድተዋል። ክፍያው በሁለት ዙር ማለትም ከአውቶቡሶቹ ጠቅላላ ዋጋ 50 በመቶውን በዚህ በጀት ዓመት፣ ቀሪውን 50 በመቶ ደግሞ በሚቀጥለው በጀት ዓመት የመጀመሪያዎቹ 6 ወራት ለማጠናቀቅ ተወስኗል ተብሏል። አውቶቡሶቹ የከተማ ትራንስፖርት እጥረትን ለማቃለል እንዲሁም ወደፊት ከኢትዮጵያ ድንበር በመሻገር ወደ ጎረቤት ሀገራት አገልግሎት ለመስጠት ታቅዷል። በተጨማሪም በሀገሪቱ የቱሪዝም መዳረሻዎች የትራንስፖርት አገልግሎት እንዲሰጡ እቅድ ተይዞላቸዋል ተብሏል።
በቅርቡ ግዢያቸው እንደተፈጸመ የሚጠበቀው የኤሌክትሪክ አውቶቡሶቹ የነዳጅ ወጪን ይቀንሳሉ ቢባልም የባትሪ መሙያ ጣቢያዎችን የተመለከተ መረጃ አልተገለጸም። የአዲስ አበባ ገቢዎች ቢሮ ባለፉት 3 ዓመታት በተደረገ የቁጥጥር ስራ በብልሹ አሰራርና ደንበኞችን በማንገላታት ጥፋተኛ ሆነው የተገኙ 634 ሰራተኞችና አመራሮችን ተጠያቂ ማድረጉን አስታውቋል። የአዲስ አበባ ገቢዎች ቢሮ የህግ ተገዥነት ዘርፍ ምክትል ኃላፊ አቶ መሐመድ አብዱርሃማን እንደገለጹት ቢሮ በ2016 ዓ.ም 90 በጥፋት ተግባር ላይ የተሰማሩ ሰራተኞች ላይ እርምጃ ወስዷል። በ2017 ደግሞ 218 ሰራተኞችን ተጠያቂ ሆኗል ብሏል። በዘንድሮ የ2018 በጀት ዓመት ባለፉት 10 ወራት ብቻ 634 ሰራተኞችና አመራሮች ላይ እርምጃ መወሰዱን ምክትል ኃላፊው አብራርተዋል። ቢሮው አዲስ በዘረጋው የአሰራር የቴክኖሎጂ ማሻሻያና የቁጥጥር ስርዓት አማካኝነት ይህንን እርምጃ መውሰድ መቻሉን አቶ መሐመድ ተናግረዋል። በአሰራር ሂደቱ አንድ ውሳኔ ከተሰጠ በኋላ በጥራት ክፍል ዳግም ኦዲት እንደሚደረግ አስታውቀዋል። ኦዲተሩ የቢሮውን ገንዘብ እያሳጣ መሆኑ ከተረጋገጠ ተጠያቂ የሚደረግበት አሰራር መዘርጋቱን ጠቅሰዋል። በግብር ከፋዩ ላይ አላስፈላጊ ውሳኔ በማሳለፍ ጫና የፈጠሩ መንገላታትና ምልልስን ያበዙ እንዲሁም ለሌብነት በር የከፈቱ ሰራተኞች በጥራት መለኪያዎች ተመዝነው ተጠያቂ መሆናቸውን አቶ መሐመድ ገልጸዋል። ቢሮው ለብልሹ አሰራር የሚያጋልጡ አደረጃጀቶችን መለየቱን አስታውቀዋል። ለትርጉም ክፍት የሆኑና ግልጽ ያልሆኑ አሰራሮችን በማስወገድ አዲስ ስርዓት ተግባራዊ ማድረጉንም አክለዋል። ግብር ከፋይ ማህበረሰብ ከሰራተኞች ጋር ለህገወጥ ድርድር መጋለጥ እንደሌለበት ቢሮ አሳስበዋል። ከግብር ከፋዩ ለሚቀርቡ ጥቆማዎችና አፋጣኝ ማጣራት ተደርጎ እርምጃ እንደሚወሰድ አቶ አብዱርሃማን ተናግረዋል። በደቡብ አፍሪካ የተቀሰቀሰው ጸረ ስደተኞች ተቃውሞን ተከትሎ ከ900 በላይ ሰዎች በቁጥጥር ስር ዋሉ። በደቡብ አፍሪካ ማክሰኞ ዕለት የተካሄደው ጸረ ስደተኞች ተቃውሞን ተከትሎ የሀገሪቱ ፖሊስ ከ900 በላይ ሰዎችን በቁጥጥር ስር መዋሉን አስታውቋል። የተካሄዱት ሰልፎች በአብዛኞቹ ሰላማዊ የነበሩ ቢሆኑም በአንዳንድ አካባቢዎች ወደ ሁከት መቀየሩና የንግድ ሱቆች መዘረፋቸውን ፖሊስ ገልጿል። የብሔራዊ ፖሊስ ምክትል ኮሚሽነር ቴቤሎ ሞስኪሊ በሰጡት ጋዜጣዊ መግለጫ በሀገሪቱ ከተካሄዱት 120 ሰልፎች መካከል 108ቱ ሙሉ በሙሉ ሰላማዊ የነበሩ ሲሆን 12ቱ ግን የፖሊስን ጣልቃ ገብነት የጠየቁ ናቸው ብለዋል። አክለውም ለሰዎች መታሰር ምክንያት የሆኑት የኢሚግሬሽን ሕግ ከመጣስ ከህዝባዊ ሁከት ማነሳሳት፣ ሰነድ የሌላቸው ስደተኞችን ከማስጠጋት እንዲሁም ከዝርፊያ ጋር የተያዙ መሆናቸውን ጠቁመዋል። ፖሊስ ባወጣው ሌላ መግለጫ ማክሰኞ ምሽት በጆሃንስበርግ አሌክሳንድራ አካባቢ ነዋሪዎች በውጪ ሀገር ዜጎች የተያዙ ትንንሽ የሰፈር ሱቆችን በመዝረፍ ላይ በነበሩበት ወቅት አንድ ሰው በጥይት ተመቶ መገደሉን አስታውቋል። በሁኔታው ሳቢያ በሀገሪቱ ካሉት 9 ግዛቶች የደህንነት ስጋት ውስጥ በገቡት 5 ላይ ተጨማሪ የፖሊስ ኃይል ሌሊቱን የተሰማራ ሲሆን 2 ሰዎች በደረሰባቸው የጥይት መቁሰል አደጋ ለጉዳት በተዳረጉበት በጆሃንስበርግ ሂልብሮ አካባቢ ደግሞ የወታደራዊ ኃይል እንዲሰማራ ተደርጓል። አድማጭ ተመልካቾቻችን ከቶፕ ኔትወርክ ላይ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።